በናይጄሪያ ደቡባዊ ግዛት በኤኑጉ ኮረብታዎች ላይ የተገነባው የቤን ቪላ ግርማ ሞገስ ያለው ቢሆንም ዛሬ ግን የሐዘንና የፍርሃት ድባብ ነግሶበታል። የቤቱ አጥር በታጠቁ ዘበኞች የተጠበቀ ነው፣ ነገር ግን በቪላ ውስጥ ካለው ክህደት ሊከላከሉት አልቻሉም። ቤን በአንድ ወቅት የንግዱ አንበሳ ተብሎ የሚጠራና በቢሊዮን የሚቆጠር ሀብት ያለው ሰው ነው። ዛሬ በራሱ መኝታ ክፍል ውስጥ ከአልጋው ጋር ተጣብቋል። የክፍሉ መጋረጃዎች ተዘግተዋል። ክፍሉ ውስጥ ያለው ብቸኛው ድምፅ የቤን የትንፋሽ መቆራረጥና የግድግዳ ሰዓቱ ድምፅ ብቻ ነው። ቤን አይኖቹን ጨፍኗል፣ ነገር ግን አልተኛም። በዙሪያው ያለውን ነገር ሁሉ ይሰማል። ልቡ ግን ከበሽታው በላይ በልጆቹ ክፋት ቆስሏል። ከክፍሉ በር ጀርባ ልጁ ኦሊቨር እና ሴት ልጁ ሶኒያ ቆመዋል። ድምፃቸውን ዝቅ አድርገው የሚያወሩት ስለ አባታቸው ጤንነት ሳይሆን ስለሚቀረው ሀብት ነበር። ኦሊቨር እንዲህ አለ፣ ሶኒያ ጠበቃው ኑዛዜውን መቼ ነው የሚያነበው? ይህ ሽማግሌ በጣም እየቆየ ነው። እኔ ለገዛኋት አዲስ መኪና ክፍያ መፈጸም አለብኝ። ሶኒያ መለሰች፣ አይዞ ወንድሜ፣ ዶክተሩ ጥቂት ቀናት ብቻ እንደሚቀሩት ነግሮኛል። እኔ ግን እያሰብኩ ያለሁት ስለ ቀብሩ ነው። በመላው አፍሪካ የታወቀ ቀብር መሆን አለበት። የሱ ሞት ለኛ አዲስ ጅማሬ ነው። ቤን ይህንን ሁሉ ሲሰማ እንባው በጉንጮቹ ላይ ፈሰሰ። ገና ነፍሴ ሳትወጣ በመቃብሬ ላይ የሚጨፍሩ ምን አይነት ልጆች ናቸው ሲል በልቡ አሰበ። ኦሊቨር የአባቱን ድካም እንደ ቆሻሻ ነበረ የሚመለከተው። በየቀኑ በአሜሪካና በእንግሊዝ ውድ ክለቦች ውስጥ ይታያል። በቤቱ ውስጥ ያሉት ውድ መኪናዎች ሮልስ ሮይስ፣ ላምበርጊኒ፣ ቤንትሌይ ለእርሱ ተራ መጫወቻዎች ነበሩ። አንድ ምሽት በክለብ ውስጥ እንዲህ ሲል ፎከረ፣ አባቴ ቢሊዮነር ነው፣ እኔ መስራት አያስፈልገኝም፣ ይህ ገንዘብ መቼም አያልቅም እያለ በሚሊዮን የሚቆጠር ገንዘብ በአየር ላይ በትን ነበር። ሶኒያም ብትሆን ከወንድሟ አትሻልም። በአንድ ወቅት አባቷ ታሞ አልጋ ላይ ያለ እሷ ለገበያ ወደ ፓሪስ በግል አውሮፕላን በረረች። አባቴ ታሟል፣ እኔ ከፍቶኛል፣ መዝናናት አለብኝ ትል ነበር። የቤን ሰራተኞች ሁሉ የልጆቹን ክፋት እያዩ ይታዘባሉ። ልጆቹ ሰራተኞቹን እንደ ባሪያ ይይዟቸው ነበር። እኔ የዚህ ቤት ወራሽ ነኝ፣ አዛለሁ እያለ ኦሊቨር ትላልቆቹን ሰራተኞች ሳይቀር ያዋርዳቸዋል። በዚህ ሁሉ ሁኔታ ውስጥ ግን ኤሚሊ ነበረች። ኤሚሊ የኦሊቨር ሚስት ናት። የመጣችው ከትሁት ቤተሰብ በመሆኑ ኦሊቨርና ሶኒያ ሁልጊዜ ያቃልሏታል። ኦሊቨር በየቀኑ አዳዲስ ሴቶችን ወደ ቪላው እያመጣ በፊቷ ይሳሳቃል። አንቺ የመጣሽው ከድሃ መንደር ነው፣ ከኔ ጋር አትመጥኝም እያለ በስድብ ይገፋታል። ነገር ግን ኤሚሊ አማቷን ቤንን መንከባከቧን አላቆመችም። ሌት ተቀን ከአጠገባቸው አጠፋም። ምግብ ታዘጋጃለች፣ እግሩንም በሙቅ ውሃ ታጥባለች። ኦሊቨር ሰክሮ ወደ ክፍሉ እየገባ ይህ ሽማግሌ ይሙት እንጂ ለምን ትንከባከቢዋለሽ እያለ ፊቷ ላይ ተፋባታል። ኤሚሊ ግን እንባዋን እየጠረገች እሳቸው አባትህ ናቸው፣ ያለሱ አንተ የለህም ትላለች። አንድ ቀን ኦሊቨር የክፍሉን አየር ማቀዝቀዣ ነቀለው። ለሚሞት ሰው ቅዝቃዜ ምን ያደርግለታል? መብራት ይባክናል አለ። ኤሚሊ ግን በእጇ ማራገቢያ ይዛ ቤንን ስታቀዘቅዝ አደረች። ቤን ይህንን ሁሉ በትዝብት ይመለከት ነበር። የልጆቹ ስግብግብነት መጨረሻ የለውም። አንድ ምሽት ኦሊቨር ሶኒያን ወደ ምስጢር ክፍሉ ጠራት። ሶኒያ ዶክተር ቱንዴን አነጋግሬዋለሁ፣ $1 ሚሊዮን ከከፈልነው አባታችን በእንቅልፍ ላይ ያለ እንደሚገለው መርፌ ሊወጋው ተስማምቷል። ይህ ከሆነ ነገውኑ ንብረቱን እንከፋፈላለን አላት። ሶኒያም አይኖቿ በደስታ በርተው በጣም ጥሩ ሐሳብ ነው፣ እኔ ሰልችቶኛል አለች። ኤሚሊ ይህንን ሴራ በበሩ በኩል ሰማች። ልቧ በፍርሃት ደነገጠ። ከዚያን ቀን ጀምሮ ለቤን የሚቀርበውን ማንኛውንም ምግብ ራሷ ካልቀመሰች አታቀርብም። ዶክተሩ ሊገባ ሲል እኔ ካልኖርኩ አትገባም ብላ በሩ ላይ ቆመች። ኦሊቨር ተናዶ ከዚህ ቤት ውጪ ብሎ ፊቷ ላይ በጥፊ መታት። ኤሚሊ መሬት ላይ ወደቀች። ነገር ግን ከአማቷ ክፍል በር ላይ አልተነሳችም። በማግስቱ ጠዋት ኦሊቨር ጠበቃውንና
ዶክተሩን ይዞ መጣ። ዛሬ የመጨረሻ ቀን ነው እያለ ይሳለቅ ነበር። ኤሚሊ እያለቀሰች እባካችሁ አባታችሁን አትግደሉ ብላ ተማጸነች። ኦሊቨር በድጋሚ ሊመታት እጁን አነሳ። ያልታሰበ ተአምር ሆነ። በቃ የሚል ድምፅ መላውን ቪላ አናወጠው። ቤን ከአልጋው ተነስቶ ቆመ። ድምፁ እንደ ነጎድጓድ ነበር። ኦሊቨር እና ሶኒያ በድንጋጤ ሽባ ሆኑ። አባቴ ልትሞት አልነበረም አለ ኦሊቨር እየተንቀጠቀጠ። ቤን ወደ ልጁ ቀረበና በኃይል በጥፊ ያጋጨው። አዎ ሞቼ ነበር። በክፋታችሁና በጭካኔያችሁ ምክንያት በልቤ ሞቼ ነበር። ነገር ግን ፈጣሪ እውነተኛ ማንነታችሁን እንዳይ ትንፋሽ ሰጠኝ አለ። ጠበቃው ወረቀቶቹን አወጣ። ቤን እንዲህ አለ፣ ዛሬ ኑዛዜን ቀይሬያለሁ። ኦሊቨርና ሶኒያ ከዚህ ሰዓት ጀምሮ ልጆች አይደላችሁም። ስሜንም እንዳጠሩ። ንብረቴ ሁሉ፣ ድርጅቶቼና ገንዘቤ በሙሉ ለታማኟ ኤሚሊ ተሰጥቷል። ኦሊቨርና ሶኒያ ከለበሱት ልብስ ውጪ ምንም ሳይኖራቸው ከግቢው ተባረሩ። በትላንትናው ዕለት በሰው ላይ ይፎክሩ የነበሩ ልጆች ዛሬ በየድልድዩ ስር መተኛት ጀመሩ። ኦሊቨር የድሮ ጓደኞቹን እርዳታ ጠየቀ። ነገር ግን ሁሉም ፊታቸውን አዞሩበት። ገንዘብ ስትበትን ጓደኛ ነበርን፣ አሁን ግን ደሃነ ብለው አባረሩት። ኦሊቨር በመጨረሻም በአንድ የግንባታ ቦታ ላይ የጉልበት ሰራተኛ ሆኖ ተቀጠረ። ሲሚንቶ ይሸከማል፣ መሬት ይቆፍራል። እጆቹ አበጡ፣ ቆዳው በፀሐይ ተቃጠለ። ሶኒያም በአንድ ትንሽ ምግብ ቤት ውስጥ ሳህን አጣቢ ሆነች። በየቀኑ የሚበሉትን ዳቦ ለማግኘት ላባቸውን ጠረጉ። ያኔ ነው የአባታቸውን ድካም የተረዱት። አባታችን እንዲደክሞ ነው ያሳደገን፣ እኛ ግን ካድነው እያሉ ተጸጸቱ። ከ2 ዓመት በኋላ ቤን ልጆቹን በድብቅ ይከታተል ነበር። ልጆቹ ተለውጠው ትዕቢታቸው ጠፍቶና ሰርተው መኖር ተምረው ሲያይ ልቡ ተነካ። አንድ ቀን ወደ ቪላው ጠራቸው። ልጆቹ ሲገቡ በቪላው በር ላይ ተንበርክከው አለቀሱ። አባቴ ገንዘብህን አንፈልግም፣ ይቅርታህን ብቻ ስጠን አሉ። ቤን እንባ እየተናነቀው ልጆቹን አቀፋቸው። አሁን እናንተ እውነተኛ ወራሾቼ ናችሁ አላቸው። ሀብት የሚገኘው በስርቆት ወይም በውርስ ሳይሆን በላብና በትህትና መሆኑን ተምራችኋል። ቪላው በድጋሚ በሳቅና በደስታ ተሞላ። ኦሊቨር በኤሚሊ እግር ላይ ወድቆ ይቅርታ ጠየቀ። ቤተሰቡ በትህትናና በፍቅር ተመልሶ ተገነባ።